በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲት አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለቀዳሜ ሰማዕት ለቅዱስ እስጢፋኖስ መታሰቢያ ክብረ በዓል በሰላምና በጤና ሁላችሁም አደረሳችሁ። እንዲሁም በሰኔ 17 ቀን ተዘክረው ለሚውሉ ቅዱሳን ሰማዕት ደናግል መታሰቢያ ክብረ በዓል ሁላችንም በሰላም በጤና አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቃችኋለሁ። በሁለተኛ ደረጃ የምጠይቃችሁ ደግሞ ይህንን ጸበል ጸዲቅ እኔ አዘጋጅቼ ወደ እናንተ ሳቀርብላችሁ በእነዚህ በተወደዱ ቅዱሳን ስም ሳታልፉ ሳትረሱ ሳትሰለቹና ሳትዘነጉ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ መልካም አስተያየታችሁን በመጻፍ እንድትዘክሩኝ እንድታግዙኝ በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን በዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። መጋቢያችን አባታችን ጸሎት ያሰማልን፣ የአገልግሎት ዕድሜን ያርዝምልን፣ ከነመላ ቤተሰቦች ይጠብቅልን። ስሜ ወለተ ዮሐንስ ይባላል። ያለው በስደት ዓለም ነው። ምስክርነት ልሰጥ የመጣሁት ቅዱስ ሩፋኤል ያደረገልኝን ነው። እና ቅዱስ ሩፋኤል ብዙ ነገር ነው ለኔ ያደረገልኝ። ጻድቃን የሰማዕታት የደናግል አምላክ ያላደረጉልኝ እኔም ማላቃቸው እነሱ የሚያውቁኝ ያላደረጉልኝ ነገር የለም፣ ግን ከብዛቱ ጥቂቱን ለመመስከር ነውና ቅዱስ ሩፋኤል 13 ያው በጣም ያለውበት ቤት በጣም ይከብድ ነበርና እንዲሁ እየተጣላን ነበርና ያስፈራሩኝ ነበር በፊትምና ወደ ቢሮ እንመልስሻለን ስለሚሉኝ ከዛን እኔ ምንም አልተናገርኳቸውም። እሺ ነበር እምላቸውና እግዚአብሔር አዋቂ ነው ስላት ደግሞ ሴትዬ በጣም ነው የምትናደደው አሮጊቷና ሰበቡ የፈለገችው ክላሴን ቆልፍ ነበርና ልጆች ስለሚመጡ ስለ አድኖችን እየወሰዱ እኮ ቆሻሻ ነው ምናምን እያሉ በጣም ስለሚቀባበሉብኝ ክላሴን እየቆለፍኩ ነው። እኔ ቁልፉን ይዛለውና ክላሴ ላይ ብቻ ስለሆነ ሌሎች ሰራተኞች አሉ፣ ግን ክላሳቸው ላይ ብቻ ስለሆነ እኔ ፎቅ ላይ ስለምተኛ በሬን ቆልፌ ነው ቁልፌን የሚይዘውና በርሽ ለምንድን ነው የምቆልፊው ስትለኝ ነገርኳት አሮጊቷ። ከዛን እንደዛ ብዬ ስነግራት ለምንድን ነው መቆለፊው? አንቺ እኮ ቤቱ እኮ ያንቺ አይደለም የኔ ነው አለችኝ። አውቃለሁ አልኳት። አውቃለሁ ያንቺ እንደሆነ ስላት ሻይ እየጠጣኝ ነበርና ሻይ ደፋችብኝ ማለት ነው አሮጊቷ። ከዛን ሻይ ስደፋብኝ ሽማግሌውም ቁጭ ብሎ ነበር። ምንም አልተናገርኩም፣ ዝም አልኳት። ከዛን ወጣው እኔ ከስሯ ማለት ነው። ከዛን ሻይ ደፍታብኝ በ15 ቀኑ ደግሞ ቡና ልደፋብኝ። ስንት ወር ነው የቀረሽ ስትለኝ እኔ የቀረኝ ለምን ፈለግሽው አልኳት ስላት በቃ ፈልጌው ነው ንገረኝ አለችኝ። አይ ችግር የለውም ትንሽ ወራት እኮ ነው የቀረኝ አልኳት። እንዴት ነው እንደዚህ ብለሽ መልስ የምመልሽው አለችኝ። አንቺንማ በፖሊስ አዝዤ ነው ሲጀመር ሃይማኖትሽንም ቀይሬ ብላኝ እምቢ ብያታለሁ። መስቀል አንገቴ ላይ ስላለ
መስቀሉን በጥሺ ብላኝ መቀስ ሁሉ አስመጥታ መስቀሌን ልበጥስብኝ ማለት ነው። ከዛ መስቀሌን ሳበጥሺ አንገቴ መበጠስ ትችላለች ስላት ይሄ እኮ ማለት እንጨት ነው አንገት ነው የሚበልጠው ስትለኝ ለአንቺ እንጨት ነው ለኔ ግን ህይወት ነው አልኳት። ከዛ ካልፈለግሽኝ ወደ ቢሮ ነው ከቢሮ ነው ያመጣሽኝ ወደ ቢሮ ልመልሽኝ ትችያለሽ ብያት ለሽማግሌዎች ምናምን ነግራ በቃ አንዳንዶች እኮ ጠንካራ ናቸው ምናምን ብሎ ምንም አልተናገሩኝም ልጆቹ ማለት ነው። ከዛን አንቺ ሲጀመር እኮ ሃይማኖትሽም ቀየሪ ስልሽ እምቢ ብለሽኛል ከአሁን በኋላ እንደውም አልፈልግሽም በፖሊስ አስይዤ ነው ምናምን አለች። ከዛን አረ ችግር የለውም እወጣልሻለሁ ውጪልኝ ከቤት ያለችኝ አሮጊቷ ማለት ነው። አረ እወጣልሻለሁ አልኳት። ከዛን ወጣውና ቅዱስ ሩፋኤል ነበርና ቅዱስ ሩፋኤል አባቴ ያልኩት በቃ ከዚህ ቤት የህልዋይ ጉዳይ የበቃ ይሁን አንተ አውጣኝ መንገዴን ጥረግልኝ የተሻለውን ቤት ስጠኝ በቃ ራሴን ማረጋጋበትን ቤት ስጠኝ። በጣም ብዙ ሰዎች ናቸው በጣም ጭወት አለው በዛ ላይ ረፍት የለውም በዛ ላይ ቤት አትቀመጥም ትዞራለች 24 ሰዓት ነው የምዞረው ለሊት ቀን አትልም። በዛ ላይ ጓደኞቿን ታመጣለች እስከ 12 ተኩል እስከ 1 ሰዓት የምቆይበት ሰዓት ማለት እስከ 7 ሰዓት ራሱ የምቆይበት ሰዓት አለና እግዚአብሔር ይመስገን እሱንም ፈጣሪና መስገኝ እየሰራው እንዳለው አልፈልግሽም በቃ ውጪልኝ ካልወጣሽልኝ በፖሊስ አዝሽሻለሁ አለችኝና ሽማግሌው ጋር ደወለችና እቺን ሰራተኛ ከዚህ ቤት ካወጣችሁ ሱጡልኝ ማታሱት ከሆነሽ ፖሊስ ጋር ደውዬ ፖሊስ ይወሰዳታል ከዛን ተረጋጊ ምናምን ብሎ ሽማግሌው ማረጋጋትና ለሁሉም ለልጆቿም ደውላ ነገረኝ። ከዛን ልጆቹ ሲመጡ እኔ ካሁን በኋላ ልጅቷ ስለወሰደችኝ እኔ ካሁን በኋላ እዚህ ቤት መስራት አልፈልግም ደሞዜን ስጡኝና ወደ ቢሮ መልሱኝ አልኳቸው። ለምን ስትለኝ እንደዚህ አርጋኛለች ብዬ ለአንደኛው አስነግራ በጣም በቃ ተንትና ላይ ተቆጪ እንዴት እንደዚህ ታደርጋለች ምናምን አልሽኝ ዙሉ ደረጃ ደርሳለች ሻይ ደፍታብኛለች ዛሬም ቡና ደፋብኝ ስትል ነው ከስሯ ሸሽቻለሁ ያመለጥኩት አልኳት። ከዛም በኋላ በቃ ልጅቷ በጣም አዘነ። አንዷ በጣም ጥሩ ሰው አለችና አንደኛዋ ደግሞ ስንነግራ በቃ እንደ የሆነ ቀልድ ምናምን መስሏቸዋል እኔ ሞጣ ራሱ አልመሰላቸውምና ከዛን ሻንጣዬን ምናምን እኔ በጊዜውም ነበር ያስተካከልኩትና ሮመዳን ሲያልቅ መልስሻለን ስላሉ እኔ ሻንጣዬን በሮመዳን ውስጥ ነበር ገዛሁትና ሻንጣዬን ምናምን ስላስተካከልኩ በቃ ዝግጁ ነኝና ምንም አልተናገርኳትም። ከዛን ወጣው ክላሴ ወጣውና ክላሴ ጋር ቆልፌ ቁጭ አልኩ ለልጅቷ ነገርኩና ማለት ነው። ከዛን እሷ አትመለስም ሲጀመር ውሸቷን ነው ምናምን አለኝ። ከዛን ምንም አልተናገርኩም መጣይና እኔ ውጭ አለችኝ። በቃ እኔ ጸሎቴን አደረኩና አውጣኝ አይናቸውን ከልልልኝ እናንተ በቃ ከዚህ ቤት ብቻ ንቀሉኝና እናንተ ተሻለ አይምሮ የማሳርፍበትን ስራ ስጡ አልኳቸው። ከዛ ምንም እንትን አላሉም። እውነትም ውጭ አለችኝ። ልጆቹ ደግሞ እንፈልግሻለን እኔ ከፍልሻለሁ የኔ ሰራተኛው አለችኝ። አንደኛው እኔ አልፈልግም አልኳት። እዚህ ቤት መስራት አልፈልግም በቃ አሮጊቱ አልፈልግሽም ብላኛለች ማማ ስለማፈልገኝ እኔ እዚህ ቤት መስራት አልፈልግም። ከዛም በኋላ ልጆቹን ቢያን መልስሽም ሲሉ አሮጊቷ ደግሞ አልፈልጋትም አስወጡልኝ አለች። ከዛን ምንም አልተናገሩም ወደ ቢሮ መለሱኝ። ቢሮም ወስዳ የሚሆን ነገር እሷ በልቶ መተኛት ነው እንጂ እሷ ስራ አይችልም ምናምን ብላ ለቢሮዎቹም ተናገረኝ። ቢሮዎቹም በፍቷ ተናገሩኝ እንጂ ከዛን ወዲህ ምንም አልተናገሩኝም። እግዚአብሔር ይመስገን አንደበታቸውን ከላልኝ ይዝጋልኝ መንገዴን ጥረግልኝ የሽንቁሮ ሚካኤል ብየው ነበር ቅዱስ ገብርኤል አብሳሪዋ ያልጠራው ድንግል ማርያም እኔ ያልተማጸንኳቸው የሉምና ሁሉም የተማጸንኳቸው ሁሉ ደርሰውልኝ እዛ ቢሮም ብዛት ሳልቀመጥ ባራቀን ምንም እንትን ሳልል አሁን የገባሁበት ቤት እግዚአብሔር ይመስገን መጀመሪያዬን ሳይሆን መጨረሻዬን እንዲያሳምርልኝ በጸሎታችሁ አስቡኝ። በጣም አሪፍ ቤት ረፍት ያለበት ቤት እዛኛው ቤት እንኳን ቀልተኛ አይታሰብም ማታ ራሱ በግድ ነው የምንተኛው ስለሚመሽ ነው እሱን ራሱ ረፍት ማደርገው እንጂ በጣም መጥፎ ቤት ነበርና እግዚአብሔር ይመስገን ስለሁሉም ነገር አሁን የገባሁበት ቤት ቀን ረፍት አለ ማታም በጊዜ ነው በቃ እግዚአብሔር ይመስገን ስለሁሉም ነገርና ይሄ ነገር ተደርጎልኛል። አብሳሪው ቅዱስ ገብርኤል ቅዱስ ሩፋኤል ቅዱስ ሩፋኤል ያላደረጉልኝ በቃ የጻድቃን የሰማዕታት የደናግል አምላክ እኔ ማላቃቸው እነሱ የሚያውቁኝ ብዙ ነገር ተደርጎልኛልና እልል በሉና መስግኑልኝ። ለኔ የደረሰ ለእናንተ የሚደርስ ብዙ የማልናገረው በቃላት የማልገልጸው ነገር ነው የተደረገልኝ ግን እግዚአብሔር ይመስገን ብቻ ነው የምለው እኔ ቃላት ስለሚያጥረኝ ማለት ነውና ቤተሰብ ውስጥም ብዙ ችግር ስላለ ያልተፈታ ቁጥሩ ብዙ ነገር ስላለ በጸሎታችሁ አስቡኝ። በጣም አመሰግናለሁ ወንድሜ። የእስጢፋኖስ ዕለትም ብታስተላልፍልኝ ደስ ይለኛል። ከዚህም ፊትም የእስጢፋኖስ ዕለት ነበረ ከቢሮ የሚወጣው አሁንም የእስጢፋኖስ ዕለት አባቴ እንግዲህ ከዚህ ቤት ያወጣኸኝ አንተ ነህና አሁንም በክንፍ ጋርድ አውጣኝ ስለው እውነትም ያን ዕለት ሳልቆይ ኪዳነ ምህረት እናቴ በኪነ ቃሏ በኪነ ጥበቧ በእስጢፋኖስ ዕለት አወጣችኝ። በዋዜማዋ ስራ ስላሌለ በዕለቷ ስራ ስላሌለ በማግስቱ ደግሞ ስራ አስገባችኝ። ኪዳነ ምህረት ሰሚነሽ ኪዳነ ምህረት ስውሯ ማርያም በቃ የጻድቃን የሰማዕታት የደናግል አምላክ እኔም ማላቃቸውና ሪከርድ አብዝቻለሁ። በጣም ይቅርታ ወንድሜ። ከዚህ በመቀጠል ገድለ ቅዱስ እስጢፋኖስ ዘወርኀ ሰኔ 17 ቀን የሚነበበውን በስላሴ ስም አነባለሁ።
አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የአባቶቻችን የአብርሃምና የይስሐቅ በያዕቆብ አምላክ እግዚአብሔር ፍቃድ ተጋድሎውን የፈጸመ ቅዱሳን ወንድሞችን በጌታችን በመድኃኒታችን አምላካችን በኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው መስተጋደል የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በወርኃ ሰኔ 17 የሚጸለው ዜና ገድሉን እንናገራለን፣ እናነባለን። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታው ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለም ይኖርና ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንኩ የአምላኬ እግዚአብሔር ፈቃዱ ሆኖ አባት ገማልያል ሶስተኛ ጊዜ ወደ እኔ መጥቶ እንዲገልጽልኝ በጾም በጸሎት ምህላን ይዤ ሰነበትኩኝ። ጌታዬ አባት ገማልያልም በዚያች ሰዓት በዕለተ ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አልክ? ሊቀ ጳጳሱ ቅዱስ አባ ዮሐንስ ትነግረው ዘንድ ስለምን አልሄድክም? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ከዘጉ ሁሉ ይልቅ ለአንተ ተገልጾልሃል። አሁንም ወጥተህ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ካልነገርከው የማታውቀው ነገር እንደሚያደርስብህ ወቅ አለኝ። እኔም ጌታዬ አባቴ ገማልያል ሆይ ቃልህንስ አላቃለለም፣ ነገር ግን ስለ ደግነት አስቀድሜ 3 ጊዜ እስከ ትጸልይልኝ ያልሁህን ደግሞ እየጠበቅኩ ነው፣ ይቅርም በለኝ። እንግዲህስ ወዲስ ያለ ምክንያት ወጥቼ እናገራለሁ አልኩት። ይህንን ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርኩት። በዚህም ጊዜ ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንስ ከአየኸው ከዘመናችን ይህ ከተገለጽክልስ አንድ ወይፈንና ጥማድ በሮችንም እፈልግ ዘንድ ይገባኛል፣ ለአንተም ፍቅርን እተውልሃለሁ አለኝ። እኔም በዚያችን በሦስተኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻው ለእኔም ምን ይሆነኛል ስለመለስኩለት፣ እርሱም በሀገራችን የሚጎትተውን መንኮራኩር ያርሱበታል ስትል ለትልቅ መንኮራኩርም አንድ ወይፈን ብቻ አይቻለሁ። እርሱ ይልቅ በሜዳው ውስጥ ከአንተ ዘንድ ይሰማራል፣ ከመንደር ወደ መንደር እየዞረ መኖርም ደግሞ ይገባዋል። እሊህ 2 በሮች አይበቁህም ምን አለኝ። ይህንንም ከሰማው በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን ስጋም ወደ ሌላ የተረጋጋ ሲወስድ እንደሚሻ አስተዋልኩ። የመጀመሪያዊቱን ራእይን ወጥቼ የነገርኩትን ጊዜ ስለ ወይፈኑ ያየሁትን ራእይ አልነገርኩትም ነበርና እንዲህ አለኝ። እርሱ የሚለኝን እሰማ ዘንድ ተስፋ ነበረኝ። ሁለተኛይቱ ራእይ ነገርኩት። ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ ልጄ እንዲህስ ከአየ በዘመናችን እግዚአብሔር ይህን የገለጸልህንስ እንደ መላእክት እግዚአብሔር መንግሥተ ሰማያትን በሕይወቱ የአየ እውነተኛ መስተጋደል የጌታችንና የመድኃኒታችን ኢየሱስ ክርስቶስ ቀዳሜ ሰማዕት ርዕሰ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስ ሥጋውን እናፈልስ ዘንድ ይገባናል አለኝ። ሊቀ ጳጳስ ቅዱስ አባ ዮሐንስ ይህንን ባለኝ ጊዜ ስለ ወይፈኑ የነገረኝን የምትመስል ሦስተኛይቱን ራእይ ነገርኩት። ከዚህ በኋላ ሁላችን ከሊቀ ጳጳሱ አባ ዮሐንስ ጋር ሆነን የጌታችን ኢየሱስ ክርስቶስ የባሕሪ አባቱ እግዚአብሔር አብን ጌታችን ኢየሱስ ክርስቶስ የባሕሪ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገንን። ያየሁትን ራእይ ሁሉ ከሊቀ ጳጳስ ቅዱስ አባ ዮሐንስ ምሳሌ ጋር አንድ ሆነ። ከዚህ በኋላ ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ በዚች ቦታ ላይ እቆፍር ዘንድ አዘዘ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያል እንደነገረኝ ሆነ አገኘሁት። በዚችም ጊዜ ብዙ ድንቅ ተአምራትን ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብር ደስ የሚያሰኝ ጣዕመ ጼናን የተመላ ታላቅ መዓዛዋ ወጣ። መዓዛውን በዙሪያ ወደ አሉት ሁሉ እስከ 5 ምዕራፋት ድረስ መላ። ንጹሕስታም ሆነ። የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋውን እያንጸባረቀ ተገለጠ። በዚያን ጊዜ የእርሱ ዲያቆናትና የክርስቶስ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋው በነበረበት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔን የዳኑ አሉ፣ ከሆድ በሽታም የዳኑ አሉ፣ ከሆድ መንፈስ የዳኑ አሉ፣ ከሚያባንን መንፈስ የዳኑም አሉ። ዳግመኛም በማመንና በቅንነት ከልባቸውም በአለመጠራጠር ቀርበው በዚያች ቅዱስ እስጢፋኖስ ስፍራ
የሚገኙ ወንዶች ሴቶችም እስከዛሬ ድረስ እምነቱን ተቀብተውና ነክቷቸው በቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት በእግዚአብሔር ቸርነት እጅግ ይድናሉ። በዚህ እግዚአብሔር የመረጣቸው ስለ ቅድስት ወንጌል መስፋት አብዝተው ያገለገሉ ቅዱሳን ሁሉ እየተገለጡ በጌታችን መድኃኒታችን ከኢየሱስ ክርስቶስ ኃይል ይፈወሷቸዋልና። ስለዚህም ክብር ለጠራንና ለመረጠን አምላካችን ክብርና ምስጋና ጽንዕም ይገባል። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታው በእኔና በሕዝበ ክርስቲያንም በማኅበረ የቅዱሳን ዝክር ቤተሰቦች ጋር ጸንቶ በእውነት ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ደግሞ ጸሎት በረከቱ ለዘላለም በእውነት ከተወደድ ነው ከኛ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ይኑርና ለሚታመኑ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰማይና ምድርን በውስጣቸው ያሉትን ሁሉ በፈጠረ አምላክ እግዚአብሔር ኃይል ያደረገውን ተአምር ይህ ነው። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹ በፀሐይና በነፋስ በወጀቡም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሚ ሰማዕት ቅዱስ እስጢፋኖስ ድንቅ ተአምራትን ገለጸ። ያ ታላቅና ግዙፍ ዛፍ በቤተ ክርስቲያን ክንድ ላይ ሲወድቅ ዘመም ነበረ። ስለዚህም ካህናቱ ምእመናን በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያን እንዳፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለት ሰንበተ ናትና ይህንን ታላቅ ዛፍ በዚች የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ ነው እንጂ ሲሉ መከሯቸው። ከዚህም በኋላ ካህናትና ምእመናን ወደ የቤታቸው ሄዱ። በማግስቱ መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውንም ይዘው በቤተ ክርስቲያን ቅጽር ግቢ ያ ታላቅ ዛፍ ማንም ሳይነክ ወደ ኋላው ወድቆ አገኙት። ካህናቱ ምእመናንም ሁሉ ያለ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያን ጠብቋታልና የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ተአምር የተገለጸልበት ያ ታላቅ ግዙፍ ዛፍ እስካሁን ድረስ በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላኩ ዘንድ የሕይወታቸውን አማላጅነት ወዳጃችን ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሊቀ ነቢያት ኤልያስ ረድእ ነቢይ ኤልሳ ስራ በዚህም ታላቅ ዛፍ ላይ እንዳደረገው አስተውሉ። ከደቂቀ ነቢያት አንዱ ምሳሩ ከዛቢያው ተጥሎ ወደ ባህር ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት ራሱን ይዞ ወዮልኝ ያውም የተውሶ እርሱም ጠፋ ተጨርሶ እያለ ጮሆ ብእሲ እግዚአብሔር ነቢይ ኤልሳ ግን ከእንጨቱ ቅርፊት ቀርፎ በዚያ የባህሩ ውሃ ላይ ጣለው። ምሳሩን በባህሩ ላይ ተንሳፈፈ። ብእሲ እግዚአብሔር ነቢይ ኤልሳ እንሆ ምሳርህን ውሰድ አለው። ከደቂቀ ነቢይ አንዱ የሆነ ባለ ምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህም ሁሉ ይህ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ የአበውን ቅዱሳን ነቢያትን አሰረ ተአምራትንና የጌታችን መድኃኒታችን የአምላካችን ኢየሱስ ክርስቶስ የእምነት ቃል በመስበክ የቅዱሳን ሐዋርያት አሰረ ትምህርቱን ተከተለ። የዚችም ቅድስት ሀገር ካህናት ምእመናን በታላቁ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ያደረጋቸውን ፍጹም ድንቅ ተአምር እያደነቁ አመሰገኑ። ወደ የቤታቸውን በፍጹም ደስታና በምስጋና በእልልታ ያመሰገኑ የከበሩ ወዳጁ ሊቀ ዲያቆናት ታላቅ ቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎት በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን በይቅርታው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንን የሚጠብቀን ይቅር ይበለን ይዘከረን። ለታመሙትን ፈውስ፣ ለታሰሩትን መፈታት ይልክልን ዘንድ
ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። ከቅዱሳኑ በረከት እንዲያሳተፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የሥርዓት በኩራት ልጆች ሁላችሁም ይህንን ቪዲዮ ሼር እና ላይክ እንደዚሁም ሰብስክራይብ እያደረጋችሁ ይህን ጸበል ጸዲቅ ለዓለም ላሉ ለብዙ በሽታ ለተያዙት ለተጨነቁት ነፍሳት ሁሉ ታደርሱላቸው ዘንድ በቀዳሜ ሰማዕት በቅዱስ እስጢፋኖስ ስም ሁላችሁንም ጠይቃለሁ። ጸሎትና በረከቱ ለዘላለም በእውነት ከሁላችን ሕዝበ ክርስቲያን ጋር ይሁንና ወንድሞች ክርስቲያን በሚማጸኑባት ናህቡ በተባለች ደብር ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርሃ ግንቦት 17ኛ ዕለት በዓይልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና ኖ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቼ ነበረ። ባለቤቴ ታሞ በአልጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም፣ ወደ ቀኝም ወደ ግራም ቢሆን አይንቀሳቀስም። ይህን የታመመ ባለቤቴን እቀባው ዘንድ አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድኩኝ። በቀደሙ አባቶች ከተተከለ እስከዚህም የወሰድኩትን ጸበልን በፍጹም እምነት ደግሞ ቀባሁት። በቀባሁት ጊዜ በባሌ ላይ ያደረ ርኩስ መንፈስ በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ኃይል ተቃጠልኩ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ያለ አጋዕዝተ ዓለም ሥላሴ ፍቃድ ቅጠል ስንኳ ከግንዱ ተለይቶ አይረግፍምና የጠላት መዘባበቻ እንዳልሆን ወደ አጋዕዝተ ዓለም ሥላሴ አማልደን እያልኩ ጸልይ ጀመረ። እንደዚህ ባልኩም ፍጹም ግብር ሳለውም ታላቅ እንቅልፍ መጥቶብኛል፣ ተኛሁምም። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባለቤቴ ድኖ ተነስቶ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስዕል ፊት ቆሞ እየጸለየ ከደስታው ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን በአማላጅነቱ ፈጥኖ ደርሶልኛል። የፈወሰው ወዳጄ ቀዳሜ ሰማዕት እስጢፋኖስ አመሰግነው ዘንድ ሳልዘገይ ፈጥኜ መጣሁ ስትል ተናገረች። በመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁላቸው ከዚች ደስተኛ ሴት ቃል የተነሳ እጅግ አደነቁ። ይህች የተባረከች ሴት በእግዚአብሔር ፊት የተሳለችውን የ3 ዓመት ወይፈን 1 ህብስት 10 ላንድ ንጹሕ ስንዴ ደግሞ 1 ፈቀን ወይም ስዕለቷን በደስታ ያስገባች የነቢይ ሳሙኤል እና የቅድስት ሐናን ትመስላለች። ዳግመኛም ስለ ባሏ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ እንዳበቱም ደግሞ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥ ትመስላለች። ልቦናው የጸና ብቸኛ ሰው መጻጉዕ መማፀኛችንና መመኪያችን የሆነች የእመቤታችን የቅድስት ድንግል ማርያም ልጇ ወዳጇ አምላከ ምሕረት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ እስኪፈውሰው ድረስ መዳኑን እንደ ተጠባበቀ ናህቡ
በተባለች በዚያች ደብር ቅድስት ደብርም ውስጥ ማየት የተሳነው አንካሳ ሰውነቱ የሰለለ ሆዱ ያበጠበት እጁ የደረቀችበት ሌሎች ብዙዎች ድውያን በቀዳሜ ሰማዕት ቅዱስ እስጢፋኖስ ጸበል ስፍራ ተገኝተው ፈውሳቸውን ይጠባበቁ ነበር። እሊህ ድውያን ሁላቸውም በዚች የታመነች ሴት ሕመምተኛ ባል ላይ በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ተአምርና የፈውስ ድንቅ ሥራ ልቦናቸው ተጽናና። እስከ ምድር ዳርቻ በአሕዛብ መኳንንት ፊት በየሀገሩ ዝረው ቃሉን የሰበኩና ታላቅ ተጋድሎን የተጋደሉ የቅዱሳን አባቶችና ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ አለውና መዳናቸውንም ተስፋ አደረጉ። የመስተጋድል ኃያል ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎትና በረከቱ ከሁላችን ይህንን ድምፅ ከምንሰማ ሕዝበ ክርስቲያን አማላጅነቱ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎታችንን ልመናችን እግዚአብሔር ይቀበለን። ስናነብ ያነጠብነውን ያጎደልነውን በቅዱሳን አፍ ሞልቶ ይቀበለን፣ ይቅር ይበለን። አጽራራ ቤተ ክርስቲያንን ያስታግስልን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ ጠያቂያቸው በመንገድ በስደት ዓለም ያሉትን ሁሉ ሕሙማንን እግዚአብሔር ይፈውስልን። በቅዱስ እስጢፋኖስ አድሮ እግዚአብሔር ይፈውስልን። የታሰሩትንም እግዚአብሔር ያስፈታልን። ከቅዱሳኑ በረከት ያሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህን ድምፅ እየሰማችሁ ያላችሁ በቅድስት ሥላሴ ስም እለምናችኋለሁ። ላይክ በማድረግ ሼር በማድረግ ሰብስክራይብ እያደረጋችሁ ይህንን ቻናል ትደግፉ ዘንድ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስም ሁላችሁንም እማጸናለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ይህንን ፕሮግራም እየተከታተላችሁ ያላችሁ የቅዱሳን ዝክር ባለሟሎች ሁላችሁም በቅንነትና በመልካምነት ይህንን ቪዲዮ ሼር በማድረግ ላይክ በማድረግ በእውነት ቅዱሳን በተገባላቸው ቃል ኪዳን በረከት እንዲያገኙ በተለይ ደግሞ ታሞ ለሚጨነቁት ሁሉ እንደሰማችሁት ትደርሱላቸው ዘንድ በቀዳሜ ሰማዕት በቅዱስ እስጢፋኖስ ስም አስይዣችኋለሁ። ሁላችሁም ሼር አድርጉ። በተለይ ደግሞ ዩቲዩብ እንደፈለግነው ሼር እንዲያደርገው ላይክ ማድረጋችሁን ለማስታወስ ወዳለሁ። ከዚህ በመቀጠል ደግሞ እግዚአብሔር ቢረዳኝ የቀዳሜ ሰማዕት የቅዱስ እስጢፋኖስን መልክዓውን አነባለሁ። እግዚአብሔር ለኔ ማንበቡን ጸጋውን ጥበቡን ይሰጠኝ ዘንድ የአምላክ ቸርነቱ በእኔ ላይ ይኑር አሜን። መልክዓ ቅዱስ እስጢፋኖስ። በስም ስሉስ ቅዱስ አንድ አምላክ በሆነ ስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክህን በየወገኑ ጀምሬአለሁና ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናህን ለመፈጸም እርዳኝ። ሰላም ለዝክረ ስምከ የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስምህ ምስጋና
የሚገባ የሃይማኖት ጸንተው ከአረፉ ወንድሞች ቅዱሳን ማህበር በኩር ጋራ እስከ ዓለም ዳርቻዎች ወንጌልን የሰበክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ይህ ቅዱሳን መላእክት የእኔንና የእኛን ወዳጆችህን ስም ይጽፉልን ዘንድ እንማለዳለን። ሰላም ለስዕርተ ርእስከ የጻድቅ የአቤልን በድንጋይ የመወገር አሰር የተከተልክ ከርጉም የስድብ ቃል ጋራ በድንጋይ በወገሩህ ጊዜ በደም መፍሰስ ለቀላ ቅዱስ ራስ ጸጉርህ ሰላምታ የሚገባ የቀዳሜው አዳም የጌታችን ኢየሱስ ክርስቶስ ወዳጅ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ሆንክ። ሰላም ለርእስከ በልዕልና አንድ ከሆኑ ከከፍተኞች ተራራዎች ራስ ይልቅ ማይረግ ክቡር ከፍ ለአለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔር ሕግ የፈጸምክ ሊቀ ዲያቆናት ቅዱስ እስጢፋኖስ የራሴን በጎ ሐሳብ በአበባ የተሸለመ ዘውድህን ስለ ስሜም ሞገስ ስምህን ሸልመ ትተጠይ ዘንድ እማጸናሃለሁ። ሰላም ለገጽከ ደም ግባቱ እንደ አንበሳ በሆነ ዮሴፍ ብርሃነ ገጽ ይልቅ ሞገስ ብርሃኑ ደስ የሚያሰኝ ቅዱስ ገድል ሰላምታ የሚገባ በገቢረ ተአምር የከበርክ ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስን ነህና ወይንስ አንተም በመቃወም አይሁድ ኃያላን ያልቻሉህ አንተ ማነ? እኔን አገልጋይህን ያንተን ኃይል እሻለሁና እርዳኝ። ሰላም ለቀራንብቲከ ሁለቱ ዓይኖችህና እንደ ተወዳጁ ጋሻ ሆነው ለሚጋረዱ ቅዱሳት ቅንድቦች ሰላምታ የሚገባ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብ እርሷን የምትመስል ሁለተኛይቱ ቅንድብ በእየተራ ወደ አንተ በተዘረጉ ጊዜ የእኔን ወዳጅህን የሥጋና ነፍሴን ዓይኖች ከጥፋት ይሰውሩልኝ ዘንድ እማጸናሃለሁ። ሰላም ለአይንቲከ እግዚአብሔር ወልድ በባሕሪ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ለአዩ ቅዱሳት ዓይኖችህ ምስጋና የሚገባ መከራን የታገስክ ንዑድ ክቡር ቀዳሜ ቅዱስ እስጢፋኖስ ሆይ ክብርህ ገናና ሲሆን በላይ ድንጋይን በመከመር ክፎች አይሁድ በላይ ክቡዳን ድንጋይ በመከመር ጸዋተው ስቃይን እንደምን አበዙ። ሰላም ለመላትሂከ ቀይ ጽጌረዳን እንደሚያፈራ አፈው የተሰኘው ሽቶ የቀላ የቅላታቸው መልክ ቀይ አበባን ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሃ ሰማዕታት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምትቆም የባሕር ወደብ ነህና ማዕበል ሞገድ በሌለበት ባሕረ ጽድቅ ትመራይ ዘንድ እለምንሃለሁ። ሰላም ለአይናፊከ የሰባቱ ሰማይት ደጃፎች በተከፈቱልህ ጊዜ የቅዱሳን ካህን ሱራፌል ዕጣንን ያሸተቱ ቅዱሳት አፍንጫዎችህም ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የእኔን ልጅህን መዓዛ ጸሎት እንደ መልካም ሽቱና እንደ ተወደደ ዕጣን በፊትህ ይቅረብ። ሰላም ለከናፍሪከ በትዕግስት ከጽኑ ነገር ለጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ
አባታችን ያዕቆብ ባዕለ ጸጋ ላባን ደስ እንዳሰኘው እኔንና እኛን ልጆች ነፍሰ ሥጋችንን ከበረከት ጸጋ ተመግባ ደስተኛ ታደርገን ዘንድ እንማጸናሃለን። ሰላም ለአፉከ የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባሕሪ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህን ለተነገረ ቅዱስ አንደበትህ ሰላምታ የሚገባህ ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ አምላክህ እግዚአብሔር የኃጥአን ሰውና ሞት አይሻምና እኔ ልጅህ እኛን ሁላችን ንስሐ ሳንገባ እንዳንሞት ጠብቀን ዘንድ እንማጸንሃለን። ሰላም ለአስናኒከ ከበረና ወተት ይልቅ እጅግ ለተደነሱ ለእያንዳንዱ ቅዱሳት ጥርሶች ሰላምታ የሚገባ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር የባሕሪ ልጅ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው እንዳለ አንተም በድንጋይ ስለወገሩህ በጸሎትህ በደልንና ኃጢአትን ማስተሰረይ ይገባልና የከበቡህ ጠላቶችህን በድል ይቅር እንዳሰኘ የኔንም ኃጢአት ይቅር አሰኝልን። ሰላም ለልሳንከ ወንጌላዊው ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልፈጸመም ነበርና ስለ ኦሪት ሙሴ አስቀድመ የተናገርክ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮዶስ አንገታቸውን ካስቆረጣቸው ሕፃናት በቀር ከአንተ በፊት የሰማዕትነትን ጀማሪ አልነበረምና አንተን ማወቄ በላይ መላ። ሰላም ለቃልከ እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔር የሰበክ ስለ መለኮትም ያስተማርክ የተዘጋ መጽሐፍ ገልጠ የምትተረጉም ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነትን ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት ተገልጸ ታሳየኝ ዘንድ እማጸናሃለሁ። ሰላም ለጉርኤከ ቅዱስ ሰውነትህ ስቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮህ ሰላምታ የሚገባ እንደ አበሞሽቶ የሚጣፍጥ ንዑድ ክቡር ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔር ስም እየጠራህ ጥፋትም ሳይኖርብህ ቅንዓትን የተመሉ ክፎች አይሁድ እንደምን በድንጋይ ወገሩ። ሰላም ለክሳድከ አንገታቸው የደነደነ አይሁድ የሰቡበት ዘንድ በገመድ ላሰሩት ዘንድ አንገትን ሰላምታ የሚገባ ንዑድ ክቡር ቅዱስ እስጢፋኖስ ሆይ አንተ ወደ አለህበት ደብረ መቅደስ እገባ ዘንድ አንተ ባደረህበት አድር ዘንድ የቅድስናህን ጽድቅና የአማላጅነትህን ብርሃን እንዲምሩኝ እማጸናሃለሁ። ሰላም ለመታክፍቲከ ከበደል ቀንበር ፈጽሞ ለራቁ ቅዱሳት ትከሻዎች ሰላምታ የሚገባ ትከሻዎችህም በብህንሳ አውራጃ እንደኖረው አባታችን ያዕቆብ በጸግረ ክቡር የተመላህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፎችም ካህድ ያመንጥፉ። ሰላም ለዘባንከ የባሕሪ አምላክ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መዝራእተ ኃይሉ የተጠጋ እንደ አባታችን ሆር ጀርባም ደሞ ለተከበረ ቅዱስ ዘባን ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የአገልጋዮች ዲያቆናት ሥርዓትን በጠበክ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸምክ ቅዱሳን ሐዋርያት በአንተ ደስ ተሰኙ። ሰላም ለእንግዳከ
ጥበብና ዕውቀትን ሳይጎድለው የማስተዋል መንፈስ ለተመላ ሰላምታ የሚገባህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሴፍን እንደባረከው አንተም እኔንና ቤተሰቤን እኛንና እዚያ ያለውን የተሰበሰብነውን ሕዝበ ክርስቲያንን ተባርክ ዘንድ በእንግዳነት ወደ እኔ እንድትመጣ ወደኛ ትመጣ ዘንድ እንለምንሃለን። ሰላም ለሕፅንከ ንጉሥ እስራኤል ሰሎሞንን ለአደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስት ሕፅንህ ሰላምታ የሚገባህ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትና ቅዱሳን ሐዋርያት እንደገደለች አንተም በአደባባይ ገደለችህን። ሰላም ለአእዳዊከ ከካህዲዎች አደባባይ ተለይተ ስንዴንና እንክርዳድን ለመለየት የወንጌልን መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምህን ስለ መውደድህ የተነገረች ትእዛዝን የፈጸምክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስን ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነትን በመቀበል ቀደምክ። ሰላም ለመዝራዕትከ ኃይለ እግዚአብሔር በላዩ ያደረበት ከፍ ለዓለና ለከበረ ቅዱስ ክንድህ ሰላምታ የሚገባ በሐቅለ አሚን የበቀልክ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት የተጎነጎነ ጽጌረዳ ገራ ሐጹረ ሃይማኖት ከብቦህ የምትኖር የጥልቅ ባሕር እንኮይ አንተ ነህና። ሰላም ለኩርናከ ከማኑሄ ልጅ ሶምሶን ክርን ይልቅ ጽናቱና የኃይል ዝና በሁሉም ዘንድ የተሰማ ቅዱስ ክርን ሰላምታ የሚገባ መዓዛ ገድልህ እንደ ሽቱ መዓዛ የሚጣፍጥ ከአፈዋት ሽቶች የምትልቅ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ለወንድሞችህ ሰማዕታት የሰማዕትነትን መንገድ እንደመራሃቸው ለኔና ለኛ ለሁላችን ምስጋና ወደ አለበት በሕይወት መንገድ ምራን። ሰላም ለእመታቲከ የሰማዕትነትን መጠኗ እንደ እርዝመቷና ስፋቷ በድካምና በስቃይ ዘንግ ለተለካባት ክንድህ ሰላምታ የሚገባ በግርማ ሞገስ የተሸለምክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፍ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገመ ኦሪት ተሻረ። ሰላም ለአህራቲከ ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ የሚያዝናኑ ለሚለግሱ የመሃል እጆች ሰላምታ የሚገባ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንና እኛን አንተን በአማላጅነትህ የሕይወት ጠባቂ ረዳት አድርገናልና ከነስሐ ቀድሞ ከሚመጣ ድንገተኛ ዓይን ሞት ትጠብቀን ዘንድ ከክፉ በሽታም አድነን። አሜን። ሰላም ለአጽፋረ እዴከ ተቆርጠው ከተከረከሙ በኋላ ዳግመኛ ይበቅሉ ዘንድ ልማድ ባላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ ዕለት የተመሰረትክ የእግዚአብሔር ሕንፃ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በጽኑ ኃይል ላይ ደሞ እንጂ የአሸዋ ላይ አልተመሰረትክምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። ሰላም ለገቦከ በዚያ ወድቆና ተጥሎ
በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱሳን ጎን ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የድል ደስታና በተቀበልክባት ቀን ዕውቀትን የሚያድል ጥበብንም የሚሰጥ የበዓልህን ወይን ታጠጣን ዘንድ እንለምናለን። ሰላም ለከርስከ ስርናዬ በረከትን የተመላ በጽጌ ሃይማኖት ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድ ሰላምታ የሚገባ በድንጋይ የተወገርክ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ከጊደርና በግደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢይ ዘካርያስ በሰማዕትነት የፈሰሰ ያንተ የሰማዕትነት ደም በአማላጅነትህ የኃጢአታችንን ብዛት ሁሉ የሚደመስስልን ይሁንልን። ሰላም ለልብከ የክፎችን በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን የተመላ ቅዱስ ልብህ ሰላምታ የሚገባ የበረከት ፍሬን ያፈራ የወይን ሐረግ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላም አገልጋይ ከጌታው ጋር በሚከበርበት ሰማያዊ መንግሥት የወይን ሕይወት ተክልን አገኝ ዘንድ በአማላጅነት ትረዳኝ ዘንድ እንማጸንሃለን። ሰላም ለኩልያቲከ ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኖ ደስ የሚያሰኝ ቅዱስ ኩላሊትህ ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ በተሾም ክባት ዕለት ሲመትህ ከከዋክብት ሰማዕታት ሁሉ ብኩር ትልቃለህ፣ አንተም ሁሉን ትመራለህ። ሰላም ለህሊናከ መንፈስ ቅዱስ ጥበብን ሞልቶበት ቂምንና በቀልን እንዳያሳብ ብለተጋ ቅዱስ ህሊና ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስና ወገኖችን እስራኤልን ከአጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንዳንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። ሰላም ለአማውቲከ የማየ ርኅራኄ መፍሰሻና የባሕረ ምሕረት ምንጭ ለሆነ ቅዱስ አንጀት ሰላምታ የሚገባ ልመናዬን ማሳረጊያም አማላጄ ንዑድ ክቡር ሰዋሰው ጸሎት ሊቀ ዲያቆናት ኃያል ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በለዓምን እንደገሰጸው በጎ ነገርን የናቁ የእኔን ጠላቶች አጋንንትን ትገስጽልኝ ዘንድ እማጸናሃለሁ። ሰላም ለነዋየ ውስጥከ እንደ አልማዝና ዕንቁ በከበረ ሰድፍ ውስጥ በአንድነትና በየጊዜው ለሚኖር ቅዱስ ነዋየ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን የሆንክ ንዑድ ክቡር እስራኤላዊ ለዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የአይላፍና የቆሬ ምስጋናቸው እንደ ተወደደ የከናፍሬዎችን ፍሬ ምስጋና ትቀበለይ ዘንድ እማጸንሃለሁ። ሰላም ለህንብርትከ እንደ ጠቢቡ ንጉሥ ሰለሞን መቁረረት አፈጣጠሩ ደስ ለሚያሰኝ ቅዱሳን ህንብርትህ ሰላምታ የተገባ የታመንክ የዘመነ ሐዲስ አብርሃም የእግዚአብሔር ወዳጅ ንዑድ ክቡር እስራኤላዊው ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶቼ ሁሉ በአረፍኩ ጊዜ እንደ አልዓዛር ወደህኝ በአማላጅነትህ ተረዳይ ዘንድ እማጸናሃለሁ።
ሰላም ለሐቄከ የድል ቀሚሷ ሽልማቷ የድንግልና ትጥቅም ደሞ ማሰሪያ ለሆነለት ወገብ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ናኦስን ከአህያ ዛፍ ከተሰራ ወንበር ጋራ እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቴ ስለ እኔና ስለ እኛ የሚቆም ጽኑ ኃያልና የአማላጅነትን ገናንነት እያወቁ ያውቁ ዘንድ እማጸናሃለሁ። ሰላም ላቆያጺከ የሰውነትህ መሰረት እንደ ምሰሶች ይሸከሙ ዘንድ በጽድቅ መሰረት ላይ ለተሰሩ ቅዱሳት ጭኖች ሰላምታ የሚገባ መንፈስ ቅዱስ የንጽህና ደም ግባት ለሆነልህ የወይን ሐረግ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን የክርስቶስ ወገኖች ተከትለው በታመነ ወዳጅ ልማድ ፈጥነ ትደርስልኝ ዘንድ እማጸናሃለሁ። ሰላም ለአብራኪከ በምስጋናና በስግደት ሳይለያዩ አንድ ለሆኑ ቅዱሳት ጉልበቶች ሰላምታ የተገባ የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ካህን ሉክያኖስ የተአምርህን ኃይል ገናንነት አይቶም አደነቀ። ሰላም ለአእጋሪከ በፍርድ አደባባይ ኃይልን እንደተመሉ ጽኑ እግሮች ለመቆምም ለአቀኑ ቅዱሳት እግሮችህ ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ነቢይ ዳዊት አምላኩ እግዚአብሔር ሕግ መቅረዝ ለመንገዴ ብርሃን ነው እንዳለ አማላጅነት እግሮችን ወደ በጎ መንገድ ታቀናቸው ዘንድ እማጸናሃለሁ። ሰላም ለሰኳናዊከ ተንገዳግደው ላልወደቁ በቤተ ብንሌም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ የሚገባ የጉባኤ መምህር በታላቅ አደባባይ ስለ ፈጣሪ ጌትነት ኢየሱስ ክርስቶስ የመሰከርክ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አንተ የተቀበልከው መከራና ስቃይ ልክና ወሰን የለውም። ሰላም ለቆምከ እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ለአደቀ ቅዱሳት ቁመትህ የአጋይስት ዓለም ሥላሴ አብና ወልድ መንፈስ ቅዱስ ህሉና በስጋና ነፍስ አይን በአየህ ጊዜ የዘመነ ሐዲስ ኤልያስ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል በአድናቆት ተመላህ። ሰላም ለመልክዕከ የቅዱሳን መላእክት ክቡር ሞገሱ ለሆነለት ከሰው ልጆች ተለይቶ ደም ግባቱ ደስ ለሚያሰኝ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን ሰማያዊም የምልክት ጌጥ ኮከብ የሆንክ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ቅዱሳን ካህናት ሰማይ ሱራፌል ፍሁም ወደ ማይጠፋበት እሳታዊ ጽኑ ውስጥ ይጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ሰላም ለጸአተ ነፍስከ ለሮማውያን አውድ ዓመታቸው በምትሰኝ የፍቅርና ሰላም ወርሃ ጥር ከሥጋህ ለተለየች ነፍስ ሰላምታ የሚገባህ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቱ የከበረ ሰማያዊ ዋጋህን ከአምላክህ እንደ ተቀበልክ ከቂም የራክ የኔን የወዳጅን የኛን የሁላችን ልመና ትቀበለን ዘንድ እንለምንሃለን። ሰላም ለበድነ ሥጋከ ከልዑል እግዚአብሔር ዘንድ ሕሙማንን ሊፈውስ ሙታንን ሊያስነሳ ሥልጣንን ለተቀበለ ቅዱሳት ሰውነት ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ የጌታችንን ኢየሱስ ክርስቶስን በዓለ ልደት ተከትሎ በማግስቱ
ያንተ በኃይል በከበረ ጊዜ ሁላችን ያንተ ወዳጆች የዚህ ዓለም የባርነት ግዛት አርፈናልና በሰማዕትነት ያረፍክባት የረፍትህን ክብር ተረዳን። ሰላም ለግንዘተ ሥጋከ ከማህሌትና ከእልልታ ጋራ ከርቤ በተቀላቀለበት በጣፋጭ የሽቱ ማዕዛ ለተከናወነ ቅዱሳት ግንዘተ ሥጋ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባትና ረዳት መጋቤ አድርገው አንተን በጠሩህ ጊዜ ለፍጹማን ማህበር ቅዱሳን በመከራ ጊዜ ተረዳቸው ዘንድ ፈጥነ ትመልስላቸዋለህ። ሰላም ለመቃብሪከ በአባታችን አብርሃን በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ኖህ ከልጆቹ ጋር በምድረ ገነት አጠገብ ንጽሕናን በተመላች መርከብ ውስጥ ሆኖ ከማየ አይ እንደተሰወረ እኔንና እኛን ሁላችንን ከመጨረሻው ዘመን መከራ ተሰውረን ዘንድ እንለምናሃለን። ሰላም ለፍልሰተ ሥጋከ በልዑል እግዚአብሔር ፍቃድ ከተሰወረበት ቅዱስ ስፍራ በወርሃ መስከረም 15 ቀን ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ይህንን ያቀረብኩልህን የምስጋና መሥዋዕት ተቀብለ አቤቱ የአማላጅነትህን በጎ ምልክት ከእኔና ከኛ ከሁላችን ጋር ታጸና ዘንድ እንሆ የመልክህን ምስጋና ፈጸምኩ። ንዑድ ክቡር ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዝል በሞትን በመንፈስ ቢዘራም በሕይወት ያገኛል ብሎ በጎ መልእክትን እንደጻፈ ኖ የአንተን ቅንጣት ምስጋና ቅርብ ያለሃለሁና ይህን የከንፈሬን ምስጋና ተቀበለኝ ትቀበለኝ ዘንድም እማልድሃለሁ። አቤቱ ቀዳሚ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ እኔንኛና ሁላችንም ከሥጋና ነፍስ መከራ ሁሉ ጠብቀ አድነን ለዘላለሙ አሜን ወአሜን። ለይኩን ለይኩን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አንተ ካላገስከኝ ካረዳኸኝ ደካማ ነኝና ሳነብ የጎደለውን የነጠበውን በአፈ መላእክት ሙላልን ሙላልኝ። አሜን። ለታመሙት ፈውስ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ከሰማዕቱ ከቅዱስ እስጢፋኖስ በረከትን እግዚአብሔር ያድለን ዘንድ የአምላክ በጎ ፍቃድ እንዲሆንልን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ በዚህ ጸሎት ልመና ብዙ በችግር ውስጥ ያሉ በህመም ውስጥ ያሉ የሚጨነቁትን ሁሉ ህሙማን የተጨነቀችውን ነፍስ ይረጋጉባት ዘንድ ትደርሱላቸው ዘንድ ሼር በማድረግ ላይክ በማድረግ ለምእመናን ታደርሱ ዘንድ በቀዳሜ ሰማዕት ቅዱስ እስጢፋኖስ ስም ሁላችሁንም እለምናችኋለሁ።
ከዚህ በመቀጠል ፍቅር ስብሐተ ፍቁር ዘቅዱስ እስጢፋኖስን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የቀዳሜ ሰማዕት ቅዱስ እስጢፋኖስ ስብሐተ ፍቁር እንጀምራለን። ጸሎትና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም በየጊዜውና በየሰዓቱ ለዘላለሙ አሜን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ይህን ዓለም ድል ለነሱ በኩረ ሰማዕታት የተወደድክ ባለደም ግባት ጽጌ ሮማን በእውነት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ የሞት ማዕበል ሲከበኝ ሁለቱ ቅዱሳን ነቢያት ወደ አሉበት አሳረገኝ፣ የሕይወት መርከብም ሁነኝ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ የንጽሕናን ግምጃ የተሸለምክ አማላጃችን ቀሳፊ መልአከ ሞት ሳያገኘን የተስፋ ድምፅህን ከደመና ቀድመ አሳመነ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ እንደ ሰሊክ ጣፋጭ ሽቱ የወንጌል የተማጸን እኛን በገድልህ ቃል በመዓዛ አስወግድልን የነፍሳችንን በደል። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ታድነን ዘንድና ቅዱስ እስጢፋኖስ መልአከ ምክር በሰዓትና በቀትር ከሚጣላ ጸር ተማጸኛሃለውና ያዘን በእጃችንም ፍቅርን ስጠን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ የክብርህ ዕንቁ ኢያስጲድ በሰረገላ መብረቅ የምትበር በነጎድጓድ ወደዚች ቦታና ትጎበኘን ዘንድ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ኃይላችን መጠጊያችን የጠላትን ኃይል አስወግድልን፣ ከማይበራችን ለዘላለም እርዳን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ምራን የጽድቅን ፍኖት በየዕለቱ ማልደን በጧት እንለምናለን በጭንቅ ደሞ አንደበት። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ኃይል ብርቱ ወዳጅ የዝችን ቤት ልጆችን እኛን እንድትዋጅ ፈጥነህ አድነን ከጥፋት እጅም። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ፍቅርህ በልቤ የመብዛቱን ኃይል በእውነት አመሰግናለሁ። በቀንና በሌሊት እኛን ሁላችንም ጠብቀን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በተጋድሎ የጸና ስንቱን እናገራለሁ በድንጋይ ስለመወገር በላዩ ደግሞ ሞልቷልና አንተን ማድነቅ ስለ ትዕግስት። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በታወኩ ጊዜ ተስፋ ሁነኝ አንተን ስለታመንኩኝ ሌላም መታመኛ ስላልጨመርኩኝ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ እንደ ፋኖስ የምታበራ ብሩህ እግር ልቦናችንን ጠብቅ፣ ከነካሽ አውሬ እባክ በአምላክ ፊትም ከሚከስ አድነን በረድኤት። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በታዕካ ሰማይ የተሾምክ ክቡር በነቢይ ሄኖክ የትንቢት ደብር እንደ ፋኖስ ደምቀ የምታበራ ዘወትር። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ በወልድ አምላክ ስለመሰቀሉ ብለ እንዲደርሰን በረከትህ የህንዳኬ እንቁ ድረስ ፈጥነህ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ አምላክን ሕጉን ፈጻሜ ካህን በጽኑ የመከራ ድንጋይ መወገር የሚያሳዝን ቤዛ ይሁነን ከሐውክ ከተስናን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ጽጌ ኮል ኢያሪኮ ማኅበራችንን ጠብቅ፣ ከታውኮ ፈጥነ ዛሬ ናልን ለባርኮ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ወደዚህ ደብር ጽሞና ከወንድሞች ቅዱሳን ሰማዕታት ጋርና ታድነን ዘንድ ከክፉ ቀንና ከክፋት ፈተና። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ መጠጊያችን መመኪያችን የሞት ሰራዊት
እንዳያጠፋን እንደ ጽኑ ጋሻ በምልጃ ሰውረን። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ አጽምህ በድንጋይ ቢሰበርም ደግሞ ይቅርታህን ሳናገኝ እንዳይቀር እኛም ደግሞ ጎብኘን ዘወትር ለዘላለሙ። አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ እንዳንተ በድንጋይ የተወገሩ ሰማዕታት በሰይፍ መዓት ይቆረጡ ዘንድ የከሃዲ ጠላትን አንገት ይደረሱልን የአንተ ጋራ ፈጥነው በምህረት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ እንዳንተ በድንጋይ የተወገሩ ሰማዕታት በሰይፍ መዓት ይቆረጡ ዘንድ የከሃዲ ጠላትን አንገት ይድረሱልን ከአንተ ጋራ ፈጥነው በምህረት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ሰውረን እኔንና ልጅህን በእውነት ጉድጓድ ከሚቆፍር ብእሴ ቅንዓት ከተሳለም ሰይፍ ከመጣህባት ሞት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ ታድነን ዘንድ ለሁሉም መከራ በዚች መቅደስ ምህዋረ ጠፈር ድምፅህን አሰማን በእንዚራ ደሞ ጋራ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ከያዕቆብ ዘር የተገኘ ቅዱስ እስጢፋኖስ ሰማዕት ከእኛ እንዳይርቅ የአንተ ረድኤት በኑሯችን ውስጥ አትለየን በእውነት አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ ቅዱስ እስጢፋኖስ ጠብቃት ይህችን ሀገር ከእህል ድርቅና ከቸነፈር ከሚመጣው ሁሉ የመከራ ግብር አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ ገድልህ ለመናገር ይደንቃል የእውቀት ጥበብ ሰው ኃይል ዘወትር እለምንሃለሁ በምስጋና ቃል አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ጠላትን ገስጸ በስልጣን ኃይል እስጢፋኖስ የታጠቅ የጽድቅን ወንጌል ተአምርህንም ግለጥ በፍጹም ድል አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕቱ ለክርስቶስ አስፍተህ ደብራችንን ማህበራችንን ቅዱስ እስጢፋኖስ ጥበብን አስረዳን በአደባባይ ዘወትር ከእኛ ሳትለይ አቤቱ አማልደን። ቅዱስ እስጢፋኖስ ቀዳሜ ሰማዕት ለክርስቶስ ቅዱስ እስጢፋኖስ ሀብት ጽናትን የታጠቅ ክቡር ሞገስና ክብር የተመላች ይህች ደብር የጥፋት ወጀብ እንዳያናውጣት ጠብቃት ዘወትር አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ወዳጅህ ቅዱስ እስጢፋኖስ ብለህ ምህላችንን ስማን። አቤቱ ቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ አገልጋይ ቅዱስ እስጢፋኖስ ብለህ ምህላችንን ስማ። አቤቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ቅዱስ እስጢፋኖስ ብለህ ከመከራ ሥጋ ከመከራ ነፍስ ጠብቀን። አቤቱ የቀዳሚ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ሆይ ስለ ቅዱስ እስጢፋኖስ ብለህ ከመከራ ሥጋ ከመከራ ነፍስ ጠብቀን። እውነት በእውነት ይሁን ይደረግልን ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ ትደግፉን ዘንድ በቅዱሳኑ ስም እንለምናቸዋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሰኔ 17 ቀን የሚነበበውን በቅድስት ሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለተጽዮን አረፈ። ይህም አባት
ከብህንሳ አገር ነበረ። ጎልማሳ በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱንም ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወቱንም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥ ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንን ተቀብሎ እስዋህት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎንም ያለ ማቋረጥ ይጋደል ጀመረ። ሰባት ቀንም ይጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስናን ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው፣ በገድልት መጠመድም ጨመረ። ከዚህ በኋላ በመምህሩ ፍቃድ ወጥቶ እየተጋደለም እየጾመና እየተጋደለ ብቻውን ኖረ። እርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳት ይጎበኛቸው ነበረ። በአንዲት ዕለት ወደዚያ ገዳም ሄደ። አበምኔቱም ታሞ ለሞት ደርሶ አገኘው። መነኮሳትም በዚያው ሆነው ያለቅሱ ነበረ። አባ ለተጹንም የሰይጣንን ሰራዊቱን ከበውት ደስ ሲላቸውም አያቸው። አባ ለተጹንም አባት ሆይ በአንተ የሆነው ምንድነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህ አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራ ኃጢአትን ሰርቻለሁ። አባቴ ሆይ በጸሎት አትርሳኝ። እኔ ቅስና ልሾም ፈልጌ ባለመሾሜ ጊዜ ወደ ሌላ አገር ሄድኩ። ኤጲስቆጶስንም ቅስና ሾሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋራ 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአት የብዙ ነው፣ ተነግሮም አያልቅም። ከበጎ ስራ ምንም የሰራሁት የለም። ነገር ግን በጸሎት አትርሳኝ፣ ከዚህ ከኃላፊው ዓለም መውጫ ደርሷልና። ወዲያውኑ በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት አባ ለተጾን አያት። አባ ለተጾን የመረረ ለቅሶንም አለቀሰ። አባ ለተጹንም ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህም የሚበልጥ ፍቅር የለም የሚለውን የቅዱስን ወንጌል ቃል አሰበ። አባ ለተጹንም ስለዚህ ኃጥእ ሰው ነፍሱ ክብር ይግባውና ጌታችን እየለመነ 5 ጊዜ እስከሚሞት ሰውነቱ ሊያሰቃያት ጀመረ። የመላእክት አለቃ ሚካኤል መጥቶ አስነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለተጾን ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ያለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተውም። ከዚህ በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህር ዳር ተቀመጠ። ከባህሩም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥኩ ለተጾን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኛ ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ አለው። አባ ለተጾንም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ እለምንሃለሁ፣ ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጥ ነፍስ ያመጣት ዘንድ ሚካኤልን አዘዘውና መጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ያች ነፍስ አፈር ትሆን እንጂ ለስቃይ ወይም ለሕይወት አትሆን አለ። አባ ለተጾም ለይቅርታውና ለቸርነቱ ገናንነት መድኃኒታችን ፈጽሞ አመሰገነ። ከዚህ በኋላ ጌታችን አባ ለተጹንን የመረጥኩ ለተጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም ለተራበ ለሚያበላ፣ ለተጠማ የሚያጠጣ፣ ለተራቆተ የሚያለብስ ወይም ገድልህን ለሚጽፍ እኔን የሁሉን ኃጢአተኛ ይቅር እላለሁ። ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችን ይህን ብሎ ወደ ሰማይ አረገ። ቅዱስ አባ ለተጾን እጅግ ደስ አለ። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርም አገለገለ። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከናንተ
ከሁላችን ከህዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። በዚህ ዕለት ፍጹም መናኔ የሆነ የምጻተኛው ባህታዊ ጰላሞን የእረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራው ላይ እግዚአብሔርን እያገለገለ በገል ተጠምዶ የሚኖር ነበረ። ይህ አባት በቀንና በሌሊት ያለቅስ ነበረ እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርን፣ ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳ አይልም፣ ነገር ግን የሚተክዝ ነበረ። ክብር ይግባውና ልቡም በጌታችን በኢየሱስ ክርስቶስ ፍቅር የተመሰጠ ነበረ። ሰይጣን በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ስራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀኖች ፍጻሜ በኋላ አባ ጰላሞን ከረሃብና ከጥማት ብዛት የተነሳ በምድር ላይ ወደቀ፣ ለመሞት ደረሰ። ሰውን የሚወድ እግዚአብሔር እንዲጠፋ አልተወውም፣ ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞን በእርሱ የሆነውን በአወቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑ ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት በአንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለተጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱ ስለ ስሜ ብዙ መከራ የተቀበለ ነው። ያደረከውን ሁሉ ሰይጣን እንዴት እንዳሳተ ንገረው። እርሱ ኃጢአት እስቲሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጁ ስራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊትን መዝሙር እስከ ፍጻሜው ዳግመኛም 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችን መርቶ ወደ ሽማግሌ አባ ለተጹን አደረሰው። አባ ለተጹን በአየው ጊዜ በደስታ ተቀብሎ ሰላምታ ሰጠ። ወደ ተራራውም አወጣው። ለተጹም በኋላ ተቀመጡ። አባ ጰላሞን የመረረ ለቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ስራዬን ልሸጥ በግብጽ በገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒት የሚሆንን የጌታዬን ኢየሱስ ክርስቶስን ስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸ ውሃዎችና ተክሎች፣ መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ስራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሙቶ የምታዘን ሴትን አምሳል ታየኝ። የእጅ ስራዋንም እኔም እገዛለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቿንም ከላይ አውርዳ አኖረች፣ እግሮችንም አጠበች። ባሮቹንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሱ ጋር እበላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰከርን። ስንጨዋወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችንን ቀረን። ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔርን መላእክቶችንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩኝ። ከዚህ በኋላ በነቃሁ ጊዜ ብመለከት ምንም ነገር አላገኘውም። ሴትም ማዕድም ቤትም አትክልትም ቢሆን አላገኘውም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣ ሆንኩ። እጅግም አለቀስኩም። ሰይጣንም በሩቁ ቆሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝም አየሁትም። ነገሩንም ሰምቼ በመስቀል ምልክት በላይ አማተብኩ፣ በእኔም ሸሸ። አሁንም አባቴ ለተጹን ሆይ በደሌን ይቅር በለኝ ዘንድ ወደ እግዚአብሔር እንድትጸልይልኝ በቅድስና ተማጽኛለሁ። ቅዱስ አባ ለተጹን አይዞ፣ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮች አትፍሩ፣ ከእንግዲህ ወዲህ ጠላት በአንተ ላይ አይበረታታብህም። ጰላሞን የሰራውን ኃጢአት በራሱ በሰይጣን ላይ አደረኩ። የጰላሞን ኃጢአት ብቻ አይደለም፣ ነገር ግን የሚፈተናቸው ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ እመልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለተጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋናውን እኛንም በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛ በዚህ ቀን መደራው ብፁዕ አባ ገሪማ የተባለ
የዚህ ቅዱስ አባት የሮም ንጉሥ ነበረ። ስሙንም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤቴ ማርያም አማላጅነት በመማጸን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ከጥቂት ካደገ በኋላ የቤተ ክርስቲያን ትምህርት አስተምረው ዲቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖር አባ ጰንጤሌዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ወይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፈውን መንግስት ትሻ ዘንድ ወደ እኔና አባ ገሪማ መልእክቱን ደርሶት በሰማ ጊዜ መንግስቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆነ ክንፎቹ ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። አባ ጰንጤሌዎችም ደጅ አቆመው። ይህ በኢትዮጵያው ንጉሥ በእል አሜዳ ዘመን ነበረ። አባ ጰንጤሌዎንም ቅዱስ ይስሐቅን በአየው ጊዜ ደስ ብሎት አቅፎ ሳም ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅ በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህ በኋላ መደራ ወደ ተባለ ቦታ ሄደ። ከዚህም ድንቅና ደግሞ ተአምር እያደረገ በሽተኞችን በመፈወስና አጋንንት በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ስር በሰርክም አዝመራውን ሰብስቦ አስገባ። ከእርሱ መስዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮቹን አውጥቶ የስንዴንም ንዶ አበራየ። 77 የእንቅብ መስፈሪያንም ሆነ። ሁለተኛ የወይን አረግ በዓለት ላይ ደግሞ ተከለ። ወዲያውም ባቀለች አበበችም አፈራች። በእርሷ መስዋዕትን አሳረገ። አንዲት ቀንም ሲጸፋ መሸና ፀሐይ ሲጠልቅ ተቃረበ። በቦታውም እንዲቆም ደግሞ አዘዘው። ጽሕፈቱንም ደግሞ እስቲጨርስ ቆመ። ምራቁንም ትፍ ባለበት ጊዜ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። በእጁም በወደቀ ጊዜ ወዲያው በቀለ፣ አቆጥቆጦም አደገ። በአንዲት ዕለት ሰዎች ወደ አባ ጰንጤሌዎን መጥተው በቀሲስ ይስሐቅ አኮ ከበላ በኋላ የቁርባንን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጤሌዎን ወደ እርሱ ሄዶ ልጄ ይስሐቅ ወይ ሚስጥር ስለአለኝ ከአጠገባችን ሰዎች አስገልል አለው። ይስሐቅም ሰዎችን ተወና እንጨቶችንና ድንጋዮችን ይገለሏል። ወዲያውኑ እንጨቶችና ድንጋዮች እንደ ምዕራፍ ያህል ሸሹ። አባ ጰንጤሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም የዚችን ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎንም የቀና አካሄዱንም በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙንም ለሚጠራና መታሰቢያው ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉሙም ስማቸውን በሕይወት መጽሐፍ የሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውን ላጠጣ እኔ የሕይወትን እንጀራ እመግበዋለሁ የድህነትን ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንህም በማህሌት ያመሰገነውንና የጸለየውን እኔ የመላእክት ምስጋና አሰማው። ለተራቆተንም ለሚያለብስ የብልህ እጅ ያልሰራው ብርሃን ግምጃን አለብሰዋለሁ። ነፍሱም ከስጋው በምትለየ ጊዜ የጨለማ መላእክት አይቀርቡትም። የብርሃን መላእክትን በዙሪያው አቆማቸዋለሁ። በስም ቤተ ክርስቲያን ለሰር በሰማያት 47 የብርሃን ቦታዎችንም እኔ እሰጠዋለሁ። ለቤተ ክርስቲያን መባ የሚሰጠውን እኔ በመንግስቴ አቀርበዋለሁ። ቦታህን የሚያከብረውን እኔ በመንግስቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የሚዘባበትን እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። እኔ ጌታዬ ሆይ መታሰቢያ ላደርግ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችን እስከ 12 ትውልድ እምርልሃለሁ አለው። አባ ገሪማ መድኃኒታችን ልጆች ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም የሞት ጥላ የማያገኝ ታላቅ የምስራች እነግርሃለሁ አለው። ይህንን ተናግሮ ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ ያረገ። ቅዱስ አባ ገሪማ በልቡ ደስ ተሰኘ። ወዲያውኑ በብርሃን ሰረገላ ተነጥቆ በብሔረ ሕያዋን ገባ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ዳግመኛም በዚህ ዕለት የሰማዕት የአን ኮራን የበርተለሚዎስ የእስክንድሪያ የእለ እስክንድሮስ የዮሴፍና የጻድቂት አርሴማ መታሰቢያ ናቸው። በረከታቸው ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን።
ሁላችንም ይቅር ይበለን ይዘከረን። ከቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደሎን የለጠፈውን በአፈ መላእክት ሙላልን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም ያለማቋረጥ ሼር፣ ላይክ በማድረግ ለምእመናን ታደርሱልን ዘንድ በቅዱሳኑ ስም በእውነት ሁላችሁንም እንጠይቃችኋለን። ከዚህ በመቀጠልም ደግሞ እንግዲህ ቅዱሳኑ ያደረገላችሁን ነገር ዓለም ይሰማው እንመሰክራለን የምትሉ ከሆነ እዚህ ላይ ስልክ ቁጥሬን አስቀምጥላችኋለሁ። የተደረገላችሁን ታካፍሉናላችሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን